ሩበን አሞሪም ከበርንማውዝ ጨዋታ በፊት እንግዲህ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ቤንጃሚን ሴስኮ የሰኞን የበርንማውዝን ጨዋታ ሊገኝ እንደሚችል አሳውቋል። ማቲያስ ዴሊትና ሃሪ ማጉዌር በጨዋታው አይገኙም። ብራያን ምቤሞ፣ አማድ ማዝራዊ እንግዲህ ወደ አፍሪካ ዋንጫ ሊያቀኑና የመጨረሻ ጨዋታቸውን የማድረግ ዝግጅት ላይ እንዳሉ ተናግሯል። የመጨረሻ ጨዋታቸውን ያርጉም አያርጉም እርግጠኛ አይደሉም። ሰኞ ላይ ጨዋታው ስለሚደረግ ፌዴሬሽኖቹ ጋር ንግግር እያደረገ እንደሆነ በዚህ ሰዓት ላይ ተናግሯል። ፖል ስኮልስ እንግዲህ በዩናይትድ አሰልጣኙ ሩበን አሞሪም እና በአመራሮቹ የተናገረው አስተያየት አለ። እነዚህ ጉዳዮች በዚህኛው ቪዲዮ እንመለከታለን። ለቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። የአጥቂ መስመራችን እንግዲህ በሚሳሳበት ጊዜ ላይ ቤንጃሚን ሴስኮ ወደ ቡድኑ መቀላቀሉና ወደ ቡድኑ መመለስ እንደሚችል እንግዲህ ሩበን አሞሪም አሳውቋል። አሁን ላይ ያለው የእግር ጉዳት ምንም የለበትም። አሁን ላይ ያጋጠመው የምግብ መመረዝ ነው። ስለዚህ ይሄን ያለ ጨዋታ ሚስ የሚያስደርገው ነገር ነው ብዬ አላስብም እና አርብ ዕለት ነው ይሄንን ነገር የተናገሩት። ስለዚህ 2 ቀን 3 ቀን ምናምን በመሃል ጋፕ ስለሚኖር እስከ ሰኞ ማታ ድረስ ማለት ነውና ቤንጃሚን ሴስኮ ከዚህ ነገር አገግሞ የበርንማውዝ ጨዋታ ላይ እንደሚገኝ ተስፋ አደርጋለሁ። የጨዋታውን ስታርቲንግ ሌቨል ላይ እንዲጀምር ሳይሆን ቢያንስ እነ ብራያን እና አማድ ስለሚሄዱ ቢያንስ የሆነ ከፊት ለመሆን አንድ ጨዋታ ያስፈልገዋል ብዬ አስባለሁና ሩበን አሞሪም ቀይረው ሊያስገቡበት የሚችልበት አጋጣሚ እንዳለ በጣም ገልጽ ነውና እሱን የምንመለከትበት አጋጣሚ ይፈጠራል። ስለዚህ ቤንጃሚን ሴስኮ ልክ እንደተባለው ሁላ እነ ብራያን ምቤሞ የመጨረሻ ጨዋታቸውን ሲያደርጉ እሱ ወደ ስኳዱ ይመለሳል የተባለው ነገር እንግዲህ ሆኖ ተመልሷል። ይሄ ለዩናይትዳውያን ትልቅ መልካም የሚባል ዜና ነው። ምክንያቱም የአጥቂ መስመራችን በሰዓት ላይ እንደሚሳሳ ሁላችንም እናውቀዋለን። ሁለት ምርጥ የምንላቸውን ጥሩ ሳይዳችንን ነው እንግዲህ በአፍሪካ ዋንጫ የምናጠውና ቢያንስ ተስፋ አለው ብለን ያመጣነው አጥቂ ወደ ስኳዱ መመለስና ከጉዳቱ መነሳቱ ለሩበን አሞሪም ቲም በጣም ትልቅ ነው። ሌላኛው የተከላካይ መሳሳት ነው እንግዲህ ነው ተከታታይ ሁለት ጨዋታዎች እንግዲህ በስታርቲንግ ሌቨል ላይ ያየነው ሄቨን ነው። ሄቨን የመሃል ሜዳ ተከላካይ ሆኖ እየተጫወተ ተመልክተነዋልና ማቲያስ ዴሊት የጀርባ ጉዳት እንዳጋጠመው ነው የተናገሩት። ግን ይሄን ያህል ከባድ እንዳልሆነ ማሳውቋል። የክሪስታል ፓላስ ጨዋታ ላይ ነው ያንን ነገር እንዳጋጠመው የተናገሩት። ግን 90 ደቂቃ ተጫውቷል። ይሄን ያህል ምንም አልተሰማውም ነበር የሚል ነገር አስተያየትን ሰጥቷል። ግን ደግሞ አሁንም ህመም እንዳለው ነው የተናገሩት። ስለዚህ ሶስተኛ ተከታታይ ጨዋታ ያለ ማቲያስ ዴሊት ያለ ሃሪ ማጉዌር የምናደርግበት ጨዋታ ይሆናልና አሁንም ሊሳንድሮ ማርቲኔዝ ኦልሞስት ጨዋታዎችን እያደረገ ስለሆነ የሆነ የቋሚነት አሰላለፍ ውስጥ የማየት እድላችን ሰፊ ሊሆን ይችላል። ሄቨንን ከተጠቀሙ ምናልባት ሊሳንድሮ ማርቲኔዝ እና በዚህ በኩል ደግሞ ሉክሾን ከዛ ማዝራዊ ወር ደግሞ ዴኒሮን ይጠቀማሉ ብዬ አስባለሁና ምናልባት የቋሚነት አሰላለፍ የሚያገኝበት ከረጅም ጊዜ በኋላ ሊሳንድሮ ማርቲኔዝ የበርንማውዝ ጨዋታ ይመስለኛልና ከሄቨን ይልቅ ሊሳንድሮ ማርቲኔዝ የሚጠቀሙ ለኔ በጣም መመርጠው ነው። በርንማውዝ ምን ያህል ከባድ ቲም እንደሆነ እናውቃለንና እሱን የነሱን የማጥቃት ሂደት ለመከላከል ሊሳንድሮ ማርቲኔዝ ከሄቨን ይልቅ በጣም ተመራጭ ነውና ጨዋታዎችን አድርጓል። ስለዚህ 90 ደቂቃ እንኳን ባይጨርስ ከ70ኛው ደቂቃ እንኳን አጫውቶት ቢቀይሩበት አጋጣሚ ይፈጥሩት ለኔ በጣም የተሻለ ነገር ነው። ከሄቨን ይልቅ ሊሳንድሮ ማርቲኔዝ የሚጠቀማሉ ብዬ ተስፋ አደርጋለሁና ስለ አማድም ተጠይቋል እንግዲህ ጨዋታው እንግዲህ ሰኞ መሆኑን ተከትሎ እንግዲህ ወደ አፍሪካ ዋንጫ የሚያቀኑበት ጊዜም ሰኞ ነው። ስለዚህ ዩናይትድ ምናልባት እነሱን ራሱ ላያገኝበት የሚችልበት አጋጣሚ አለ። የበርንማውዝ ጨዋታ ላይ ላያሰልፋቸው የሚችልበት አጋጣሚ ሊፈጠር ይችላልና አሁንም ከኛ ጋር ትሬኒንግ እያደረጉ ነው። እስቲ እናያለን እያወራን ነው የሚልም ነገር ከፌዴሬሽኑ ጋር ተነጋግረዋል። እያንዳንዱ ብሔራዊ ቡድን ማለት የተለያየ ብሔራዊ ቡድን ስላላቸው ከሁሉም ጋር ማውራት አለባቸውና የበርንማውዝን ጨዋታ ለማግኘት ከነሱ እንዲጫወቱለት እነሱ አሰላለፍ ውስጥ እንዲያገኛቸው ለማውራት እየሞከሩ እንደሆነ ሩበን አሞሪም ተናግሯል። ውሳኔውም እንደሆነ እስቲ እናያለን የሚል አስተያየትም ሰጥቷልና የበርንማውዝን ጨዋታ እንኳን እንደሚያደርጉ የሆነ እርግጠኛ ነኝ። የበርንማውዝ ጨዋታ ላይ አርጉ የሚል ብሔራዊ ቡድን ይኖራል ብዬ አላስብም። አንድ ጨዋታ ነው። ኦልሞስት ከሌሎቹ ተጫዋቾች ከሚገሙበት ቀን አንድ ቀን ነው ዘግየት ተብሎ የሚገሙት ብዬ አስባለሁና አብዛኛው ጨዋታዎች ቅዳሜና እሁድ ስለሆኑ የአፍሪካ ዋንጫ ያለባቸው ተጫዋቾች ሰኞ ላይ ወደ ሀገራቸው ወደ ብሔራዊ ቡድናቸው ይቀላቀላሉና እነ ማዝራዊ አማድና በሞንገዲ ያንን ነገር የማድረግ እድል አይኖራቸውም ሰኞ ማታ ላይ ጨዋታ ስላለባቸውና ከብሔራዊ ቡድኑ ጋር አውርተው ምን አይነት ውሳኔ ይወስናሉ የሚለው ነገር ተጠባቂ ነው። ግን ደግሞ እንደሚኖሩ በጣም እርግጠኛ ነኝና የኛል የሚካበር ነገር አይደለም። ስለ ሜሰን ማውንትም ተጠይቋል። ሜሰን ማውንት እንግዲህ ዩናይትድ ስታርቲንግ ሌቨል ሲጀምርና እሱ ሳይጀምር ያለው ቁጥር ልክ ካስሜሮ ሲኖርና ሳይኖር ባለፈው ልክ እንዳወራ ነው ጎሎች ይቆጠራሉ። ካስሜሮ ሲኖር አነስተኛ ጎል ነው፣ ሳይኖር ደግሞ ብዙ ጎሎች ይቆጠሩበታል ልክ እንደምንለው እንግዲህ ማውንት ሲኖር ዩናይትድ ጨዋታዎችን የማሸነፍ ፖይንቶችን ይዞ የመውጣት እድል አለው። ማውንት ሳይኖር ደግሞ ጨዋታዎችን የመሸነፍ እድልና ፖይንት የመጣል እንትኑ በጣም ሰፊ ነውና
ሮበን አሞሪም ስለተጠይቀው ነበር አድንቀውታል። ምንም ግልጽ የሆነ ነገር ነው። ሜሰን ማውንት በዚህኛው ፕሪሚየር ሊግ እንግዲህ 3 ጎሎችን ማስቆጠር ችሏል። ሶስቱም ወሳኝ ጎሎች ናቸው። ሰንደርላንድን ስናሸንፍ ጎል ማስቆጠር ችሏል። የክሪስታል ፓላሱን ጨዋታ የምንረሳው አይደለም። አሁን ደግሞ የወልቭሱንና አሪፍ የሆነ እንቅስቃሴ ላይ ያለ ተጫዋች እንደሆነ እናውቃለን። ሁሉም እንደሚያውቁት ተጫዋቾችም እንግዲህ ማውንት የአሰልጣኙ ተወዳጅ ተጫዋች ነውና ምናልባት አሁን ላይ ራሱን በደንብ የሚያሳይበት እድል አግኝቷል ብዬ አስባለሁ። የነ ብራይን ምቤሞ አለመኖር ምናልባት የ10 ቁጥር ቦታ ላይ ኩኛና እሱን የሚያጣምሩበት እድል ይፈጠራል ብዬ አስባለሁ። ቤንጃሚን ሴስኮን ከፊት ለፊት አድርገው አሁን ላይ ማውንት አክቲቭ መሆኑና አሪፍ መጫወቱ እነ ብራይን ምቤሞ ትንሽ ሊያስረሳን ወይ ደግሞ አለ አይደል ኦኬ ከቨር አድርገናል ይሄንን ቦታ ሸፍነናል የምንልበት አጋጣሚ ሊፈጠርበት የሚችልበት አጋጣሚ ይፈጠራል ብዬ አስባለሁና የማውንት ጥሩ እንቅስቃሴ ለቡድኑ አሪፍ ነው። ከዚህ በኋላ ያለን አማራጭ በሁለቱ መጫወት ነው፣ በማውንትና በኩኛ ኦር ደግሞ ዝርክዚን ከሴስኮ ጀርባ ማድረግ ነው። ሴስኮ ከዚህ በኋላ ምንም አይነት ጉዳት አያጋጥመውም ብዬ ተስፋ አደርጋለሁና የላይኛው ሳይድ በጣም አሳሳቢ ነገር ነው። ለሮበን አሞሪም ግራ የሚያጋባ ሁኔታ ውስጥ ነው የገቡት። በተለይ አማድና ምቦሞን እንዴት ሊያጣምሩ ይችላሉ የሚለው ነገር አለ አይደል ይሰራላቸዋል አይሰራላቸውም ነበር። አሁን ደግሞ ሰርቶላቸው የአፍሪካ ዋንጫ ሲመጣ ግራ ገብቷቸዋልና የማውንት አክቲቭ መሆን አሪፍ መሆን ለሮበን አሞሪም ትንሽ ረፍት የሚሰጣቸው ይመስለኛልና የኩኛ ደግሞ የሆነ ወጥ የሆነ እንቅስቃሴ አለመኖር፣ ሰልፊሽ ሞመንቶች መብዛት፣ ጎል ማስቆጠር መፈለጉ ትንሽ ቡድኑን እየጎዳ ይመስለኛል። አሪፍ ተጫዋች ለመሆን ግዴታ ጎል ማስቆጠር አለበት ብዬ አላስብም እና ካስሜሮን እያደነቅን ያለው ካስሜሮ አሪፍ ነው እያልን ያለ ነው። አሲስት ስላደረገ ጎል እያገባ ምናምን ስለሆነ አይደለምና ኩኛ ያንን ነገር እየተረዳው አይመስለኝም። ፍላይፍ ላይ ስለሆነ የአጥቂ መስመርም ትንሽ ወደዛ ጥጋ ስለሚል ጎል ማስቆጠር ስለሚወድ ይመስለኛል ትንሽ ሰልፊ ሞመንቶች እያየንበት ያለው ነውና እሱ ነገር ትንሽ እየጎዳን ያለ ይመስለኛል። ወጥ የሆነ ፐርፎርማንስ እያሳየን አይደለምና ቤንጃሚን ሴስኮ ይሻለኛል ከኔ ከኩኛ ይልቅ እውነት የሱ እንደውም ወጥ ነው አለ አይደል ትንሽ እንቅስቃሴዎቹ ያስታውቃሉ ምናምን እንጂ ይሄን ያለ አይደለም። የኩኛ ግን ወጥነት በጣም ይቆላል። አንዴ ፒክ ላይ ይሆናል፣ አንዴ ደግሞ ምን እያደረገ ነው የምትሉት አጋጣሚ ይፈጠራልና የወልቭስ ጨዋታ ላይ ጎል ማስቆጠር እንደፈለገ በጣም ያስታውቅ ነበርና እንቅስቃሴዎቹ በጣም ይረብሹ ነበር። ጎል ማስቆጠር የሚችልበት አጋጣሚዎች ነበሩት ግን ደግሞ አልተጠቀመባቸውምና ከዚህ በኋላ ያሉ ጨዋታዎች ላይ የሱ ተነሳሽነት የሱ አሪፍ መሆን ለሮበን አሞሪም ቲም በጣም ወሳኝ ስለሆነ የኩኛ አሪፍ መሆን ከማውንት ጋር ሲጣመሩ ጥሩ ነገር ያሳዩናል ብዬ አስባለሁና ልክ የሆነ ሰዓት ላይ ማውንት ይሻላል ወይስ ኩኛ ብለን ስንመርጥ እንደነበረው ሁለቱም ያንን ፐርፎርማንስ ቢያሳዩን በጣም የተሻለ ነገር ነው። ከዚህ በኋላ ያላችሁ አማራጭ እሱና እሱ ብቻ ስለሆነ ሮበን አሞሪም የሁለቱን ግልጋሎት በጣም የሚፈልጉበት ታይም ደርሷል ብዬ አስባለሁ። ያው የዩናይትድ ሌጀንዶች እንግዲህ ተጫዋቾቹ ላይም ሆነ አሰልጣኙ ላይ ተቋሙ ማረሳቸው የማይቀር ነገር ነው። ሁሌም ቢሆን ይተቻሉ፣ ሁሌም ቢሆን ያወራሉና ዩናይትድ እንዲሁም ለሚዲያ የተጋለጠ ቲም ነው። ሁላችንም እንደምናውቀው ትንሽ ነገር ሲሆን ዩናይትድ ላይ ይገናልና የዩናይትድ ሌጀንዶቹም ፐብሊክ ላይ መሆናቸው እንደ ጋዜጠኛ መስራታቸው በየእንትኑ በየሚዲያው መኖራቸው ትንሽ ችግር የፈጠረበት ይመስለኛል። ነሩኒ የምንመለከት ጋሪ ኔቭል በዚህ በኩል ስኮልስ አለ፣ ሮይ ኪን አለና አብዛኛው የዩናይትድ ተጫዋች በቃ አሪፍ የሚባል ቦታ ላይ ተቀምጧል። እንደዚህ ለማውራት የሚሞችበት ቦታ ላይና እነ ፈርዲናንድ የምንመለከትም እንደዛው ናቸውና የሌሎቹን ክለብ እንኳን ስንመለከት አንድ ጄሚ ካራገር ነው ያለው የሊቨርፑል እና እሱ ብቻውን ምን ያህል እንደሚረብሽ እየተመለከትን ነው። ከሳላ ጋር በገቡበት ማሰጣ ገባና ዩናይትድ ግን የሁሉ ተጫዋች በቃ እያወራ ነው፣ ሐሳብ እያነሳ ነው፣ ሐሳብ እየሰጠ ነው አሰልጣኙ ላይ ተጫዋቾቹ ላይ ምናምን ነገርና ባለፈው ነገር ያያችሁ ነበረ ከነዚህ ጋር ያላቸው ግንኙነት በጣም የሳሳ ነው የሚሆነው። ከዚህ በኋላ ያላቸው ግንኙነት በጣም ያበቃ ነው እና ኢንተርቪው ራሱ መስጠት የሚችሉ አይመስለኝም። ከዚህ በኋላ የትኛውም ሌጀንድ የዩናይትድ ተጫዋች አምጥቶ ኢንተርቪው ማድረግ የሚችልበት ደረጃ ራሱ የሚደርስ አይመስለኝምና ጥሩ የሚባል አይደለም። እነሱ የራሳቸውን ታይም በጥሩ ጊዜ ያሳልፈዋል። ቲሙን ወድቀው አይደለም የሚያገኙት፣ አሪፍ ሞመንት ላይ ነው እዛ ቦታ ላይ እዛ ቲም ላይ የተሳተፉት። እነዚህ ተጫዋቾች ግን አሪፍ የሚባል ሞመንት ላይ አይደለም። ዩናይትድን ወደ ዩናይትድ ለመመለስ እየጣሩ ያሉ ተጫዋቾች ናቸው። እየጣረ ያለ አሰልጣኝ ነውና ትችቱ መብዛቱ ልክ ነው ብዬ አላስብም። ስኮልስ እንግዲህ ዩናይትድ የሚመጥን አሰልጣኝ እንዳልሆነ ተናግሯል። ኳሶች እንዳለ የሚበዙት በክንፍና ክንፍ በኩል የሚልን አስቴትም ሰጥቷልና ተገቢ ነገር አይደለም። እኔ ይሄን ያህል አንድ አሰልጣኝ ላይ ችክ ማለት በተለይ በሜኑ ላይ የሰጠው አስቴት እሱም ስላናደደው ይመስለኛል ፖል ስኮልስ ሮበን አሞሪምን ጠልቶታል የማለት እድላችን እንግዲህ ሰፊ ነውና ስለ አመራሮቹም ተናግሯል። ጥሩ ስራ እየሰሩ ነው፣ አሪፍ እንቅስቃሴ እያደረጉ ነው፣ ግን ደግሞ ዩናይትድ ሊመጥን የሚችል ተጫዋችም ሆነ አሰልጣኝ ማምጣት አይችሉም የሚል አስቴትን ሰጥቷልና
ከብራያን ምቤሞ በላይ ዩናይትድ ሊመጥን የሚችል ተጫዋች አላመጡም ብዬ አላስብም። ማቲያስ ኩኛ ምን ያህል እንቅስቃሴ እያደረገ እንደሆነ ተመልክተናል። ሴስኮ እንዴት ተስፋ ያለው አጥቂ አሪፍ ወጣት አጥቂ እንደሆነ ሁላችንም እናውቃለን እና አሁን ላይ እቅዳቸው ውስጥ ያሉት እነ ባሊማን እና ኤደርሰንን ስንመለከት ምን ያህል አሪፍ እንደሆነ እየተመለከተን ነውና ዩናይትድ ልክ ዲሃን በዛ እድሜው አምጥቶ በረኛ ላይ እንዳስቀመጠው ትልቅ በእድሜው ተለቅ ያለ ተጫዋች ላለማምጣት ብሎ ሴኒ ላመንስን አስቀምጧል። አይኖ በዛ በኩል ዳናሩማን የማምጣት እድል ነበራቸው፣ ግን ደግሞ ሴኒ ላመንስን የመረጡበት የሆነ መንገድ አለ። ዩናይትድ አሁን ላይ ያለው እዳ ሰምታችኋል ብዬ አስባለሁ። ወደ 1 ቢሊዮን የሚጠጋ እዳ ውስጥ ነው ያለው የዝውውር መስኮቱ ብሎ ያንን ነገር ያመጣበትና እዳ ውስጥ እንዳለ የሚታወቅ ክለብ ነው። ያንን ነገር አይረዱትም ብዬ አላስብምና የሚሰጧቸው አስተያየቶች ለቡድኑ ለተጫዋቾቹ በጣም ከፍተኛ ጫና የሚያደርስ ነው። ደግነቱ ሮበን አሞሪም ከሶሻል ሚዲያ ምንም ነገር አላገኝም፣ ሶሻል ሚዲያ የለኝም ብለው ተናግሯል። በባለፈው በፕሬስ ኮንፈረንሶች ላይ ሶሻል ሚዲያ ቢኖረኝ የተወሰኑ ዶላሮች እንደምሰራ ቃለው ፖስት ሳረግ የሆነ ነገር ያው እነሱ ጋር ማስታወቂያ ስለማይጠፋ ነው ይሄን ነገር የተናገሩት። ግን ሰላሜን ይፈልገዋል የሚል አስተያየትም ተናግሯል። ስለ ዩናይትድም ሲወራ ቲቪን አልመለከትም የሚል አስተያየትን ሰጥቷልና ተጫዋቾቹ ያንን ነገር ማድረግ ቢችሉ ምናልባት ራሳቸውን ይጠብቃሉ ብዬ አስባለሁና ግን ደግሞ ያው ተጫዋቾቹ ወጣቱ ናቸው፣ አብዛኛው ሶሻል ሚዲያ ላይ መንቀሳቀሳቸው አይቀርምና አስተያየታቸውን መስማት መቀበል የማይቀር ነገር ነው። ያ ጸጉሩ የማይቆረጠው ተጫዋች ራሱ ምን ያህል እንደሚረብሽ እናውቃለን። ተጫዋቹ ሰውየው ተከታታይ 5 የፕሪሚየር ሊግ ጨዋታ ዩናይትድ እንዲያሸንፍ እየጠበቀ ነው። 5 የፕሪሚየር ሊግ ጨዋታ ማሸነፍ ተከታታይ በጣም ከባድ እንደሆነ ሁላችንም እናውቃለን። ዩናይትድ ትንሽ የሻምፒዮንስ ሊግ ወይ ደግሞ የአውሮፓ ሊግ ጨዋታ ኖሮበት ቢሆን ኖሮ ያ ሰውዬ ይሄን ጸጉሩን ተቆርጦ ብዙዎች የሚነጋገሩበት አይሆንምና ያ ራሱ ሳይኮሎጂካሊ የሆነ ተጫዋቾቹ ላይ የሚያደርስበት ጫና አለ። 5 ጨዋታ ማሸነፍ አቅቶን ይሄ ሰውዬ ኦልሞስት ከ1 ዓመት በላይ ጸጉሩን ሳይቆረጥ ቆይቷል የሚል አስተያየት ሊሰጥ ይችላሉ። ቲሞችን ብንመለከት የትኛው ቲም ነው 5 ተከታታይ ጨዋታዎችን ማሸነፍ የቻለው? መቼ ነው 5 የፕሪሚየር ሊግ ጨዋታዎችን በተከታታይ ያሸነፈው ልንል እንችላለን። ዋናው ነገር አቋም። ሊቨርፑል የመጀመሪያ 5 የፕሪሚየር ሊግ ጨዋታዎችን እኮ አሸንፏል። ግን አሁን ያለበትን አቋም ስንመለከትና አሁን ያለበትን ደረጃ ስናይ ከኛ በታች ነው፣ ከኛ ወርዶ ነው ያለውና ይሄን ያህል ማተር የሚያደርግ ነገር ኖሮ አይደለም። ግን ያ ነገር አሰልጣኝ ላይ ተጫዋች ላይ ምናምን ሁሉም ያውቁታል። ሴኒ ላመንስ ስለዚህ ጉዳይ ተጠይቋል፣ ዳሎም ስለዚህ ጉዳይ ተጠይቋልና ሁሉም ጋር ይደርሳል ብዬ አስባለሁና እነዛ ሌጀንዶች መተው ፊት ለፊት ላይ ማውራታቸው ስለ ዩናይትድ በየሳምንቱ በየጊዜው አስተያየት መስጣታቸው ዩናይትድ እንደሚጎዳ በጣም ምንም መገመት የማይከብድ ነገር ነው። ሁሉም ቦታ ነው ያሉት፣ በቃ ሁሉም ቦታ ማለት ስካይ ስፖርት ስትሄድ እዛ ስትሄድ የሆነ ዩናይትድ ሌጀንድ ማታውጣው ቦታ ነው ያለውና ለዚህ ለሮበን አሞሪም ቲም ለዩናይትድ ለደጋፊው መጥፎ ነገር እየፈጠረ ይመስለኛልና ዩናይትድ የበርንማውዝን ጨዋታ የማሸነፍ ግዴታ ይኖርበታል። በሜዳው 3ኛ ጨዋታ ያለ ማሸነፍ ጉዞ ይጎዛል ብዬ አላስብምና ስለ ጨዋታው በቀጣይ ቪዲዮ በደንብ እናወራበታለን። አሁንም ቢሆን ወደ ቶፕ ፎርም ያስገባበት እድል አለው። ክሪስታል ፓላስ ከሲቲ ጋር የሚጫወተው ነጥብ ይመጣል እድል አለው። ቼልሲም በዚህ በኩል አለ እና ምናልባት 4ኛ ደረጃ ወይ ደግሞ 5ኛ ደረጃ ሊያስቀምጠው የሚችለው ጨዋታ ይሆናልና ጨዋታዎችን እስቲ ተመልክተን በበርንማውዝ ጨዋታ ደግሞ የራሳችንን አስተያየት እንሰጣለን። በርንማውዝ ምን አይነት ቲም ነው? ምን አይነት ነገር ይዞ ሊመጣ ይችላል? ሮበን አሞሪምስ ምን ሊያሳዩን ይችላሉ? ሴስኮ ይገኛል አይገኝም? በትሬዲንጉ ካለ እሱንም እናወራ ነው የሚሆነው። በቀጣይ ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።